መሐመድ እባላለሁ። ፓርትነር ደግሞ አዩብ ጀማል ይባላል። ከቡና ሳይት ነው የመጣነው። ኮፊ ኢንዱስትሪውን ዲጂታይዝ ለማድረግ የሚያደርግ ፕሮዳክት ነው የመጣነው። በዚህ ቴክ ስታርታፕ ውድድር ላይ አሪፍ ኤክስፒሪየንስ እናገኛለን ብዬ አስባለሁ። እንኳን ወደ ኢትዮ ስታርታፕ በደህና መጣችሁ። መቀጠል ትችላላችሁ። ኢኮኖሚያችን ላይ ቡና ባክቦኑ ነው አሉ ከምትባለው ቡና ላኪ ሀገራት መካከል ኢትዮጵያ አንዷ ናት። ነገር ግን አሁን ድረስ እንዴት ነው አካሄዷ? ማኑዋል ፍራግመንትድ አካሄዷ በጣም በተለያየ መንገድ ነው የሚሄደው። ስትሬት በሆነ ቼን ወይም አመራር አይሄድም። የኤክስፖርተርን ወርክፍሎ ስናይ ፎር ኤግዛምፕል ከአቅራቢ ቡና ሲቀበል ስፕሬድሺት ላይ ነው የሚመዘገበው። ከዌርሃውስ መጫን ሲጀመር ኢንፎርሜሽኑ በስልክና በዋትሳፕ ነው የሚተላለፈው እና ደግሞ በባየር ዶክሜንቴሽን ሲዘጋጅ ማኑዋሊ ነው የሚዘጋጀው። ሰው እነዚህ ችግሮች ማይነር የሚባሉ ችግሮች ሜጀር ኪሳራዎች ያመጣሉ። እናም ከባየሩ ጋር ሪሌሽንሺፕ ሃርም ያደርጋል። ሰው ያመጣነው ፕሮዳክት ወይም ሶሉሽን ኤንድ ቱ ኤንድ ላይፍ ሳይክል ማኔጅ የምናደርግበት ነው፣ ከአራይቨል እስከ ሺፕመንት ማለት ነው። ሰው ሪል ታይም ሎድ ትራኪንግ ያካትታል፣ ዌርሃውስ ኦፕሬሽንስ ማኔጅመንት ያካትታል እና ሺፕመንት ሬዲነስ ኮኦርዲኔሽን። ጉምሩክ፣ ባንኮች፣ ትራንስፓረንሲ እንዳለ ዲጂታላይዝ እየተደረጉ ነው። ዓለም አቀፍ የቡና ገዢዎች ደግሞ ምንድነው ዲማንድ እያደረጉ ያሉት? ሎት ሌቭል ዳታን ስታንዳርድ እያደረጉት ነው። ከዛም በላይ ደግሞ ምንድነው እንደ ዩዲአር አይነት ሬጉላቶሪ ኮምፕላያንሶችን በጣም ስትሪክት እያደረጉት ነው። ከዛም በላይ ብዙ ይቀጥላሉ። ለዚህ ደግሞ ዩኒፋይድ የሆነ ሶሉሽን ያቀረበ ጥሩ የሆነ ሶሉሽን የለም። ያንን ሶሉሽን ደግሞ ቡና ሳይት ነው የሚያቀርበው። ማርኬት ኦፖርቹኒቲ ኦፍ ኮርስ ኢትስ ሪሌሽንሺፕ ድሪቭን፣ በዛው ልክ ግን ኢትስ ቬሪ ሂውጅ እና ግሮዝ ፕላናችን እንዴት ነው ማርኬቱ ላይ ስቴክ ሆልደሮቹን ወደ እነሱ ብራንች አውት አድርገ ነው ከዛ በኋላ ያንን ዩኒፋይድ ሲስተም በደንብ ማስፋፋት ነው ወደ ባንኮች እና ወደ ባየሮች፣ ወደ ኤክስፖርተሮች እና ሞር ከዛ በላይ ይተልቃል። ኮምፒቲሽኑ ላይ ቡና ሳይት ወርክፍሎ ኮኦርዲኔሽን ኢትዮጵያን ኮንቴክስት ይኖረዋል። ከዌርሃውስ ጀምሮ እስከ መጨረሻ ያለው ፉልፊልድ ነው። እንደሌለው የጎደለ አካሄዶች የሉትም ማለት ነው። ቢዝነስ ሞዴላችን 1 ብር ፐር ኪሎግራም ነው። 1 ብር ማለት ነው። ይሄ ማለት 1 ሚሊዮን ፐር 1000 ቶን። ይሄ ከምናቀርበው ፕሮዳክት ቫሊዩ አንጻር ትልቅና በጣም ጥሩ አይነት ዋጋ ነው የሚባለው። ትራክሽን ላይ ስንመጣ ደግሞ ግብርና ሚኒስቴር ጋር ሪሰንትሊ ሪኮግኒሽን አግኝተናል። ቡናና ሻይ ጋር እያወራን ነው። ኢንሳ ቴክ ዙሪያ ላይ ሰፖርታቸዋለን እና 4 ኤክስፖርተሮች ጋር ኦንጎይንግ ዳያሎግ አለን ማለት ነው። የመጀመሪያ ምናልባት ይሄንን ችግሩን አይደንቲፋይ ስታደርጉ የሰራችሁት ሪሰርች አለ ወይ? በደንብ የሚመለስ ችግሩን ለማን ነው እንትን የምትፈቱት ነው። ይዛችሁት የመጣችሁ ሶሉሽን ምን ደረጃ ላይ ነው ያለው? ቡና ሳይት የጀመርነው የዛሬ 7 ወር ነበር። ሞር ፎከስ ያደረግነው የዛን ጊዜ ባየር ሪፕሬዘንቴሽን ላይ ነበር። አሁን ላይ የፕሮቶታይፕ ደረጃ ላይ አለን እና የምናቀርበው ሶሉሽን ፈርስት ፌዝ ላይ ለኤክስፖርተር ነው የሚሆነው። ከዛም በኋላ በቂ የሆነ ዳታ እና ስትራክቸር ሲኖረው ወደ ሌሎች ስቴክሆልደሮች እንደ ፋይናንሻል ኢንስቲትዩሽኖች እናም ወደ ፖሊሲም ማስኬድ ይቻላል። ፕሮብለሙን አይደንቲፋይ ስናደርግ እንዴት ነው ብሮከር የምናደርግበት ታይም ነበረና እዛ ታይም ላይ አሰራራቸውን እናየዋለን ብዙ ጊዜ እና ፍራግመንትድ ነው የዳታ የዶክመንት ሜጀር የሚባሉ የኤክስፖርት ብዙ ዶክመንቶች አሉ። ቡና ኤክስፖርት ላይ እንደምታዩት በጣም ብዙ ናቸው፣ ኮምፕሌክስ ናቸው እና ያን የሚያስቀምጡት በጣም በተለያየ መንገድ ነው። የሆነ ዳታ በዋትሳፕ ሊኖር ይችላል፣ የሆነ ዳታ በስልክ ሊሆን ይችላል ያወሩት፣ የሆነ ዳታ በኢሜይል ሊሆን ይችላል የተላከው፣ የሆነ ዳታ በወረቀት ይሆናል የተጻፈው። የተለያየ ቦታ ላይ ተቀምጠው እነዚህ ፎር ኤግዛምፕል አንድ ያጋጠመን ችግር አንድ ቡና ለ2 ባየሮች አለ ይባላል። ያ ቡና ለአንዱ ባየር ይሸጣል ማለት ነው። ከዛ ሌላኛው ባየር ቡና የት አለ ይላል። ያኔ ምንድነው የሚፈጠረው? ሪሌሽንሺፕ ይበላሻል። ሪሌሽንሺፕ ከመበላሸትም በላይ የኤክስፖርተር ሬፑቴሽን ይበላሻል። እና እነዚህ አንድ ችግር ናት። ኤክስፖርተሮች አቅም ያላቸው ናቸው አብዛኞቹ። የሃርድ ከረንሲም በአጠቃላይ ኤክስፖርተር ሲባል አቅም አላቸውና
እኛም ጋር ከስተም ሶፍትዌር ያሰሩ ኤክስፖርተሮች አሉ። ለምሳሌ እናንተ ከስተም ሶፍትዌር ሊያሰሩ ይችላሉ እነዚህ ኤክስፖርተሮች ኦር ሌሎችም ኮምፒቲተሮች ሊኖሩ ይችላሉ። አላቅም ኮምፒቲተሮች ይኑሩ አይኑሩ እሱን በደንብ ትነግሩኛላችሁ ስለ ኮምፒቲተሮቻችሁ። ግን ከስተም ሶፍትዌር የሚያሰሩት እንዴት አድሬስ ልታደርጓቸው አሰባችሁ? ያ ብቻ ሳይሆን እኔ የተወሰኑ ማቃቸው ጃያንት የሆኑ የኮፊ ኤክስፖርተሮች አሉ። ኦልሬዲ ከስተም ሶፍትዌር ይጠቀማሉ። እነሱን አድሬስ ለማድረግ እንዴት ነው የምታስቡት? አሁን አንተ ያልካቸው ከስተም ሶፍትዌሮች የአርፒ ሲስተሞች ማለት ነው። የስ እኛም አይተናቸዋል በጣም ብዙ ኤክስፖርተሮች ጋር። ነገር ግን ምንድነው ይሄ የአርፒ ዋን ታይም ነው ይሰራል። በእነሱ ከስተም ተደርጎ ይሰጣቸዋል። ከዛ በኋላ አለቀ። ኤክስፖርተር ነው ያን ሁላ ማኔጅ የሚያደርገው። እኛ እንዴት ነው ሲስተሙን ሰርተን መሸጥ ሳይሆን እንደ ሬንት ሃውስ ነው። ለሰርቪስ ይከፍላሉ። በዛው ልክ ግን ቡና ሴክተሩ ላይ በዛው ደረጃ እውቀት ያለው ሰው ሪል ታይም ዳታውን ፊልተር አድርጎ በስትክክል ምንም ዳታ ሳይሳሳት እንዳለ ቼኑ ላይ ጉምሩክም ሆነ ገቢዎችም ሆነ እንዳለ ቼኑ ላይ የሚነካኩትን ቼኑ ላይ ያሉትን ሰዎች ወይም ኢንዱስትሪ አክተሮች በስትክክል ኤቭሪ ዳታ በጥንቃቄ ይንቀሳቀሳል። ኤቭሪ አክተር እዚህ ጋር በትረስት ወርዚነስ ይንቀሳቀሳል የሚለውን ሞኒተርም ማድረጊያ ለእነሱም ዳታቸው ምንም ስህተት እንደሌለው ማስተማመኛ ነው ማለት ነው። በጣም ጥሩ ሀሳብ ነው። ትንሽ ጥያቄዎች አሉኝ። ቅድም ሜንሽን ያደረጋችሁ ወደ አውሮፓ የሚልኩ የተወሰኑት ጋር ንግግር ጀምረናል ብላችሁኛል። ሶ ይሄ ንግግር መጀመር ነው ወይስ ደግሞ some kind of letter of intent አላችሁ? ኤምኦዩ ተፈራርማችኋል? ልክ እንደዚሁ ኢንሳን ሜንሽን አድርጋችኋል and also Ministry of Agriculture Minister ምናሹ ኤቲአይ እንደሄዳችሁ እንዳያችሁ አላውቅም። ከነዚህ ጋር ያላችሁ ነገር ንግግር ነው ገና ወይስ የተጨበጠ ነገር አላችሁ? ከሚኒስትሪው ጋር የተጨበጠ ነገር ነው ያለን። ኢንሳም ጋር እንደዛው ዶክመንት አስገብታችኋል? እሺ። ኤክስፖርተሮቹ ጋር ግን እስካሁን ቃል ደረጃ ላይ ነው። ኢሴክስ የራሱ ሲስተም አለው ታውቃላችሁ። ስለዚህ ዲጂታል ምናምን የለም የሚለው ነገር አለ። ልክ እንደዚሁ ትላልቅ ካምፓኒዎች አሉ። ትሬስኤክስ አለ፣ የህንዱ ሌሎችም አሉ። ከነሱ እናንተን ልዩ የሚያደርጋችሁ ምንድን ነው? አንዱ የኢትዮጵያ ቡና ለየት የሚያደርገው ስፔሻሊቲ ካፊ ነው አይደል? ስፔሻሊቲ ካፊ ላይ ስፔሻል ስታምፕ ማድረግ የምንችል ካምፓኒ ነን የሚለው እንኳን ብትቀመጡ ሎካል እንደመሆናችሁ ኢትዮጵያ እንደመሆናችሁ ስፔሻሊቲ ካፊ ያ ይሆናል። ግን አም ናት ሹር ስፔሻሊቲ ካፊ እና ፌር ትሬድ የሚለው ላይ ለመግባት ፕላን አላችሁ? yes definitely ስፔሻሊቲ እንደውም ስፔሻሊቲ ላይ ነበር ፎከስ ያደረግነው። ግን እንዳየነው ከሆነ ማርኬቱ ሞር ያለው ኮሜርሻል ላይ ነው። ሶ እዛ ላይ ካፒታላይዝ ለማድረግ ነው እቅዳችን ማለት ነው። እሺ ቴንክ ዩ። 1 ኪሎ 1 ብር ነው ቻርጅ የምታደርጉት። ሶ ጀስት አንዳንዴ ቢዝነስ ላይ ሲገባ ጥሩ ፊዚቢሊቲ ለመስራት ለምን ሌላ ሰው የኔ ያሰብኩትን ስራ ለምን አልሰራው ብሎ መጠየቅ ጥሩ ነው። ሶ ለምን ይመስላችኋል ታዲያ ሌላ አሁን እናንተ ያያችሁትን ችግርና ኢምፕሊመንት የተደረገውን ሲስተም ሌሎች ድርጅቶች ወይም ሌሎች እንትኖች ለምንድን ነው ያላደረጉት? ኦፍ ኮርስ ኢሲኤክስ በተለየ አስፔክት አለው፣ ግን የእናንተን ሞር ለየት አድርጎ የሚያመጣውና ኤክስፖርተሩ በደንብ ይሄን ነገር ይጠቀምበታል የሚለው ነገር ምንድን ነው? ብዙ ጊዜ የገቨርንመንት ሲስተሞች ስናይ ከስተም አይደሉም ለእያንዳንዱ ኤክስፖርተር ማለት ነው። ኦፕሬሽናሊም ወርደው ሊሰሩትም አይችሉም። ሞር ለፕራይቬት ሴክተሩ ነው ምቹ የሚሆነው ብዬ አስባለሁ። ምክንያቱም እያንዳንዱ ኤክስፖርተር የተለያየ ወርክ ፍሎ ከየት ሶርስ እንደሚያደርግ፣ አንዳንዶቹ የራሳቸው ፕላንቴሽን አላቸው፣ ሌሎቹ ደግሞ ከፋርመር ነው ዳይሬክት ሶርስ የሚያደርጉት፣ ሌሎቹ ወይም ከአቅራቢ ነው። ሰው እንዳለ የተለያየ አይነት ወርክ ፍሎ እና ስለዚህ አሁን የእናንተ ዩኒክ ሴሊንግ ፕሮፖዚሽኑ ለየት የሚያደርጋችሁ እኔ እንደ አንድ ኮፊ ኤክስፖርተር ኢትዮጵያ ውስጥ ወደ ኦልሞስት 30 ሺህ የሚጠጋ ኮፊ ኤክስፖርተር በላይሰንስ ያወጣል። ግን ከዛ ውስጥ ኦልሞስት 150 200 ነው ዶሚኔት የሚያደርገው ከቢሊዮን ዶላርስ በላይ ኤክስፖርት የሚያደርገው። ግን ለዛ እናንተ ለየት የሚያደርገው እኔ እንደ አንድ ኮፊ ኤክስፖርተር የተለየ አሰራር አለኝ፣ የተለየ ሪሌሽንሺፕ ማኔጅመንት አለኝ። ሶ እኔ ጋር እየመጣችሁ ቲክ እያደረጋችሁልኝ በእኔ ፍላጎት ታደርጉልኛላችሁ ማለት ነው። ዛት ዋት ዩ ሶ ዩ ጎና ዱ ኢት ለ100 ሰው ማለት ነው ማክሲመም 150 ሰው። yes well ከ150 ሰው ቢያንስ 5 ወርክ ፍሎ ይኖራሉ። 150 ሰው የተለያዩ ሊሆኑ አይችሉም። just ጀነራል ምንላቸው ይኖራሉ። ኦኬ
ስኬል ለማድረግ ይመቻል ብዬ አስባለሁ። ፕሮቶታይፕ ላይ ነው አይደለ ያላችሁ? ያናገራቸዋቸው እንትኖች ኤክስፖርተሮች እንዲሞክሩት ፓይለት እንዲያደርጉት ሰጥታችኋቸዋል ወይስ? ነው ፕሮቶታይፕ ስለሆነ አልሰጠናቸውም። ኤምቪፒ ቢልድ አድርገን ስንጨርስ ኦፕን ናቸው። ሌላው ቡና ኢንሳይት ነው። ለእናንተ ያለኝ ኮመንት ያው የኢዩዲአርን እንትን ሬጉሌሽን ካያችሁ በዋናነት ዲማንድ የሚያደርጉት ትሬሴቢሊቲን በደንብ ቼክ ማድረግ ነው። ስለዚህ ለትሬሴቢሊቲ ደግሞ ቡናዎቹ ሶርስ የሚደረግበትን ቦታ ማወቅ ይፈልጋሉ። ከሶፍትዌሩ በተጨማሪ ሃርድዌር ማለትም ጂፒኤሶች ዲፕሎይ ማድረግ አለባችሁ ማለት ነው። እዛ ላይ ብታስቡበት፣ እዛ ላይ ብትሰሩበት ሀገራችን አንዱ የቆመችበት እግር ቡና ነው፣ ቡና ኤክስፖርት ነው። ስለዚህ በጣም ትልቅ ኢንዱስትሪ ስለሆነ እዚህ ላይ በደንብ ከሰራችሁ ጥሩ ቦታ ላይ ትደርሳላችሁ የሚል እምነት አለኝ። ሶፍትዌሩ እንዳለ ሆኖ አዲሽናሊ ሃርድዌር ጂፒኤስን ኢንተግሬት በማድረግ ብትሰሩ የተሻለ ፖዚሽን ላይ ትደርሳላችሁ ብዬ አስባለሁ። የእናንተ ፕሮዳክት በጣም ታይምሊ ነው፣ ግን የሁሉንም ችግር ለሁሉም መፍታት የሚለው ነገር አድካሚ እንደሚሆን አውቃለሁ። ኢትዮጵያ ዩኒክ የሚያደርጋት ነገር ምንድን ነው? ኢትዮጵያ ቡና ኢሴክስ የወጣበት ምክንያት እንደ ማንኛውም ኮሞዲቲ እንደ ማንኛውም እህል አብሮ ትሬድ መደረግ ስፔሻሊቲ ካፌ ስለሆነ ተብሎ ነው እና ስፔሻሊቲ ካፌ የሚለውን በደንብ አስቡበት። ሌላ ፌር ትሬድ ግሎባሊ ኖርዝ አሜሪካ ወይም ደግሞ አውሮፓ ድረስ አሁን ትሬስብሊቲ ከሶርሱ ከኦሪጂኑ ተነስቶ እንዴት እያደረገ ይሄዳል ነው። እንግዲህ እናንተ አንዱ አድቫንቴጅ ወደ መሬት ሰዎች እናሰማራለን ነው አይደለም? እሱ ወደፊት አውቶሜት ማድረግ ይኖርባቸዋል፣ ግን ትልቅ አድቫንቴጅ ነው። ከዛ ብትጀምሩና ወደ ትልቁ ብትገቡ ይቀላል የሚል እምነት አለኝ። በዚህ አጋጣሚ ሞር ዛን ሃፒ የኛ ኢኖቬሽን ሀብ ኦርቢት ኢኖቬሽን ሀብ እናንተንም ሊያግዛችሁ ይችላል። አሁን ካላችሁበት ፕሮዳክት ከፕሮቶታይፕ ወደ ፕሮዳክት እንድትቀየሩ ኢንኩቤሽን ሰፖርት አችሁ እንችላለን። ስለዚህ በዳኞች የተሰጠ ውጤት የቡና ሳይትን ይሄ ይመስላል። ውድድሩ በጣም አሪፍ ነበር። ያው ከፍ ያለ ደረጃ ላይ እንደምንወጣ ሹር ነበርን፣ ግን አንደኛ ኤክስፔክት አላረግንም እና ቆንጆ ነበር። ጀጆቹ ደግሞ ለቀጣዩ እንዲያርጉ ብለው ኤክስኪዩት ያርጉ ብለው የነገሩን ፊድባኮች አሉ። ለቀጣዩ እሱን አዘጋጅተን እንመለሳለን። ቴንክ ዩ